ርይዋ ኗሏት። እንግዲህ እረኛ ሲባል ትርጉሙ መጋቢ፣ ጠባቂ፣ ተንከባካቢ የሚሉ ትርጉሞችን ይሰጠናል። በግዕዛችንም ኖለወ ጠበቀ ይላል። ኖላዊ ማለት ነው፣ ጠባቂ። እንግዲህ መጋቢ፣ ተንከባካቢ የሚሉት ሁሉ ከዚህ ውስጥ ነው የሚወጡት። አንድ እረኛ መንጋዎቹን ሲጠብቅ እየመገበ እየተንከባከበ ነው። ቢሰበሩ ይጠግናቸዋል፣ ቢራቡ የለመለመ ሳር ፈልጎ ያበላቸዋል፣ ቢጠሙ የጠራ ውሃ ፈልጎ ያጠጣቸዋልና። ስለዚህ እረኝነት ወይም እረኛ የሚለው የስሙ ትርጉም በራሱ መጋቢነት፣ ጠባቂነትን፣ ተንከባካቢነትን የሚገልጥ ነው ማለት ነው። እንግዲህ እረኝነት በሰማያውያንና በምድራውያን ዘንድ ትልቅ ቦታ የሚሰጠው የእረኝነት ስራ ነው። በሰማያውያንና በምድራውያን ዘንድ እረኝነት ትልቅ ቦታ አለው ስንል ሰማያውያን መላእክት እረኞች ናቸው። ምድራውያን የሰው ልጆች ደግሞ እረኞች ናቸው። በዚህ ምድር ላይ ያሉ ፍጡራን ሁሉ እረኛ ጠባቂ ያስፈልጋቸዋል። በምድር ላይ ላሉ ፍጥረታት ሁሉ ደግሞ እረኛ ተሹሞላቸዋል። ይህ ማለት እንግዲህ እረኝነት የመጀመሪያው እረኝነት ለሰው ልጆች የተሰጠ ነው። የሰው ልጆች ከሰማይ በታች ከምድር በላይ ያለውን እንዲጠብቁ ስርዓት ተሰርቶላቸዋል። ለምሳሌ አባታችን አዳምን ብንወስድ ገነትን ይጠብቃትና ይንከባከባት ዘንድ ያበጃት ዘንድ እግዚአብሔር ሰጥቶታል። ስለዚህ በምድር ላይ ላሉ ለእጽዋት ጠባቂ ተንከባካቢ ያላቸው፣ ለአዝሪት ጠባቂ ተንከባካቢ ያላቸው፣ ለእንስሳት ጠባቂ ወይም ደግሞ ጠባቂ ስለ እረኛ ማለቴ ነው፣ እረኛ አላቸው። ስለዚህ ሲጠቀለል ከሰማይ በታች ከምድር በላይ ላሉ ፍጡራን ሁሉ እግዚአብሔር ጠባቂ አዘጋጅቶላቸዋል። በነገራችን ላይ እረኛና ጥበቃ ወይም ዘበኛ ልዩነት አላቸው። ለእረኛ ተሾመ ነው የሚባለው፣ እረኛ ተሾመ ነው የሚባለው። ጥበቃ ወይም ዘበኛ ደግሞ ተቀጠረ ነው የሚባለው። አሁን እነዚህ እረኞች ተሹመው ነው የሚጠብቁት። ብዙ መንጎችን ሰብስበው ይጠብቃሉ። ቅጥረኛ ግን አይደሉም። ታምነው ለባለ መንጋው ታማኞች ሁነው ነው የሚጠብቁ። ርይዋ ኗሏት ርይዋ ኗሏት። የእረኛ መገለጫዎቹ ነፍሱን ስለ በጎቹ አሳልፎ መስጠት የሚችል ነው፣ ይሰጣል። ዋና መገለጫው። ሁለተኛ ደግሞ በጎቹን ከአውሬ ይጠብቃቸዋል። ሶስተኛ ጊዜውን ዘመኑን ለነሱ ሰጥቶ ይኖራል ማለት ነው። እነዚህ ሶስት ነገሮች የእረኛ መገለጫ ናቸው። ራሱን ነፍሱን አሳልፎ ለመንጋዎቹ ይሰጣል። ይህንን መድኃኔዓለም ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ነግሮናል። እረኛ ነፍሱን ለበጎቹ አሳልፎ ይሰጣል። ቅጥረኛው ደግሞ ምንደኛው በጎቹን ተኩላ ሲመጣ በጎቹን ጥሏቸው ይሸሻል ብሎ የትክክለኛ እረኛ መገለጫ ነፍሱን ራሱን አሳልፎ አውሬ ሊጣላቸው ይመጣ አውሬ እሱን ይነክሰዋል እንጂ በጎቹን አያስነክስም፣ አያስበላም፣ አያስነጥቅም። አንዱ መገለጫው ነፍሱን ስለ በጎቹ ስለ መንጋዎቹ አሳልፎ መስጠት ነው። ሁለተኛው በጎቹን ከአውሬ መጠበቅ ነው። አንድ በግ ያለው ሰው ወይም የበግ መንጋ ጠባቂ በግን የሚጠብቅ አውሬ ሲመጣ ጥሎ አይሮጥም። ጥሎ ከሄደ እረኛ አይደለም ማለት ነው። ስለዚህ
ለመንጋዎቹ ራሱን አሳልፎ ከመስጠት ጋራ ደግሞ ከአውሬ ይከላከልላቸዋል፣ ጠላትን ይከላከልላቸዋል ማለት ነው። ነጥቆ እንዳይወስዳቸው እንዳይበላበት በጎቹን ከአውሬ የሚጠብቅ ነው። ሌላኛው ደግሞ መገለጫው ዘመኑን ጊዜውን ሁሉ ለመንጋዎቹ ይሰጣል። የሆነ ጊዜ ከነሱ ጋራ፣ የሆነ ጊዜ ከሌላ ጋራ፣ የሆነ ጊዜ አብሮ፣ የሆነ ጊዜ ደግሞ ትቷቸው አይሄድም። ምክንያቱም ትቷቸው ከሄደ አውሬ ይጣላቸዋል፣ ይሰብራቸዋል። ስለዚህ እንዳይበሉበት ሁልጊዜ ጊዜውን ዘመኑን ሰጥቶ አንድም ቀን ከነሱ ሳይለይ በየሰዓቷ በየደቂቃዋ የሚያስፈልጋቸውን ነገር እየሰጠ ዘመኑን ሰጥቶ የሚጠብቅ ስለሆነ መገለጫዎቹ በዋናነት እነዚህ ሶስቶቹ ናቸው። በጎል ሰከበ በአስር ተጠብለለ። ወንጌላውያን የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደቱን በተለያየ ሁኔታ ገልጸዋል። ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ እስከ 13 ድረስ ባለው ዝርዝር ጉዳዮቹን ያብራራል። ወንጌላዊው ቅዱስ ሉቃስ ደግሞ በሉቃስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ እስከ 17 ባሉት ቁጥሮች ላይ ዝርዝር ሁኔታውን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ የነበረውን ከመወለዱ በፊት እመቤታችን ወዴት እንደሄደች የተወለደበትን ቦታ በተወለደ ጊዜ የታዩ ክስተቶቹንና ጌታ ሲወለድ የነበሩ ሰዎቹን ጭምር በዝርዝር ቅዱስ ሉቃስ ያስረዳል። የእረኞች ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደው በእረኞች ቦታ ነው። እዚህ ላይ መውሰድ ያለብን ሁለት እረኞች ተገኝተዋል። ቅድም እንዳነሳ ነው ሰማያውያን እረኞች መላእክት ተገኝተዋል፣ ምድራውያን እረኞች ተገኝተዋል። ስለዚህ በደካማ እረኞችና በትጉሃን እረኞች መካከል፣ በሚያንቀላፉ እረኞችና በማያንቀላፉ እረኞች መካከል፣ በሚሞቱ እረኞችና በማይሞቱ እረኞች መካከል እውነተኛው እረኛ ክርስቶስ በሌሊት ከእረኞች መካከል ተወልዷል፣ ተገኝቷል። በተወለደ ጊዜ ብርሃን ሆኗል። የምስራቹን ከዚህ ያሉ እረኞች ብቻ አይደለም፣ ሌላ እረኞቹም መጥተዋል። ወግብ ተመጹ ብዙሃን ሐራ ሰማይ፣ ድንገት ነጉደው የሰማይ መላእክት በእረኛው ከእረኞች መካከል ሲገኝ እረኛውን ለማጀብ ለእረኛው ለመዘመር እረኛውን እንኳን ተወለድክ ለማለት ሰማያውያን መላእክት ከሩቅ አገር መጥተዋል። እረኞች ደግሞ እንስሶቻቸውን ይዘው ተከትለው እዚያው ተገኝተዋል። መጽሐፍ ቅዱሱ በስርዓት ነው የጻፈው። ተግተው በሚጠብቁ እረኞች መካከል ላይ ነው የተገኘው። ተግተው በዚያ ወራት በተራቸው ተግተው መንጋዎቻቸውን በሚጠብቁ እረኞች መካከል ነው የተወለደው። የላይኞቹ ትጉሃን ቅድም እንዳልኳቸው ለትጋታቸው ወሰን፣ ደንበር፣ ጊዜ፣ ገደብ የለውም። እኒህ ደግሞ ደካሞች እረኞች እንኳን እውነተኛው እረኛ በሚመጣበት ሰዓት ተግተው የሚጠብቁ ነበሩ ይላል። ተግተው ይላል ራሱ መጽሐፍ ቅዱሱ በቃል የሚለው ተግተው ነው የሚለው። ስለዚህ በትጉሃን እረኞች መካከል ነው የተገኘው። ሰማያውያን እረኞቹም ትጉሃን ናቸው፣ ምድራውያን እረኞቹም ትጉሃን ናቸው። በሌላ አነጋገር የእረኞች ጌታ መልካሙ እረኛ ክርስቶስ ተግተው በማይጠብቁ በሰነፍ እረኞች መካከል አይገኝም። ለሰነፍ እረኞች ዋጋ አይከፍልም ማለት ነው። ስለዚህ በትጉሃን እረኞች መካከል ክርስቶስ ተገኘ። በዚያ ሰዓት እረኞች ብቻ ሳይሆኑ እንስሳትም እስትንፋሳቸውን በመገበር አምላክነቱን መስክረዋል። እስትንፋሳቸውን በመገበር ላሙ አህያዋ ሳትቀር ዋስተማወቅው እስትንፋሰ አድግ ወላይም በመዋዕለ ቁር ይላል አባ ሕርያቆስ በቅዳሴው። በዚያ የተወለደበት ሰዓት ውርጭ ስለነበረ ጊዜው አህያዋና ላሟ በእስትንፋሳቸው አሟሙቀውታል። እንግዲህ እሱ እሳቱ ዘይትገሰስ የማይዳሰስ እሳት የሆነ ኢየሱስ ክርስቶስ በትሕትና እኛን ለማዳን ስለተወለደ ሰው ሆኖ ስለተገለጠ በግርግም ሲወለድ አህያዋና ላሟ እስትንፋሳቸውን አሟሟቁት፣ ሰው ሆኖ ተገልጧልና ማለት ነው። በዚህ ጊዜ እረኞች አዩ፣ አካባቢውን ብርሃን ሞላው። በዚህ ብርሃን ሲሞላው እረኞች ደነገጡ።
አዲስ ነገር ነዋ። ከዚያ በፊት በሌሊት ብርሃን አይተው ያውቁም፣ ጨለማ ነው። በዚህ ዕለት ግን ጌታችን ኢየሱስ ክርስቶስ በተወለደበት ሰዓት ቤተልሔምን ብርሃን ሞልቷታል እና በብርሃን ስትሞላ ደነገጡ። ወዲያው ደግሞ መላእክት መጡ፣ ነጉደው መጡ ነው የሚለው። በዛ ሰዓት እንደውም መልአኩ ምን አላቸው? ወዮሎሙ መልአክ ይትፍሩ፣ ፈርተው ነበርና አትፍሩ፣ እስመ ናሁ ተወልደ ለክሙ መድኅን ዘውቱ እግዚእ፣ ለዓለሙ ሁሉ መድኃኒት የሚሆን እርሱም ጌታ ኢየሱስ ክርስቶስ ተወልዶላችኋልና አትፍሩ አላቸው እነዚህን እረኞች። እና በዚህ ጊዜ እረኞቹ ደስ አላቸው። ምልክቱን ነገራቸው። ሂዱ በግርግም አውራጣቱን ታስሮ ታገኙታላችሁ ብሎ ነገራቸው። ወዲያውኑ ብዙ መላእክት መጡ እያመሰገኑ ስብሐት ለእግዚአብሔር ስምያት ወሰላም በምድር ስምረቱ ለሰብእ። ምስጋና የማያውቁ እረኞች ምስጋና የጀመሩበት፣ የብዙ ዓመት የምስጋና ልምድ ያላቸው መላእክት ደግሞ ለእረኞች ምስጋናን ያስተማሩበት። የእረኞች ምስጋና ከእንስሳት፣ የእንስሳት ምስጋና ከእረኞች፣ የእረኞች ትንፋሽ ደግሞ ከመላእክትና ከሰው ልጆች እልልታ ምስጋና ጋር አብሮ አንድ የሆነበት ቀን ስለሆነ ትልቅ ቀን ነው ማለት ነው። ከዛ በፊት ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅዱሳት ስብሐቲከ እያሉ በትንቢተ ኢሳይያስ ምዕራፍ 6 እንደተገለጠው ነበር የሚያመሰግኑት። የኛው ግን አዲስ ምስጋና ነው። በዚህ በእመቤታችን እቅፍ ሲያዩት ሕፃኑን አዩት። ቀና ብለው ደግሞ አልዓሉ አዕይንቲሆሙ ላይ ለውስተ አርያም ይላል በአንቀጸ ብርሃኑ። ቀና ብለው ሲያዩ በዛ በአርያም ደግሞ እየተመሰገነ ነው በመንበሩ። እዚህ ሲያዩት ሕፃን ነው፣ እዚያም አለ። በዚህ ጊዜ ስብሐት ለእግዚአብሔር ወሰማያት አሉ ወሰላም በምድር ስምረቱ ለሰብእ። ይህ አዲስ ምስጋና አመሰገኑ። ይህንን እረኞች አዩ፣ የመላእክትን ምስጋና ሰሙ። ከመላእክት ጋራም አብረው አመሰገኑ። ቅዱስ ያሬድ ዮም አሐደ መርኤተ ኮኑ መላእክት ወሰብእ ከመ ይሰብሕዎ ለክርስቶስ በቃለ አሚን። ሰዎችና እረኞችና መላእክት በእምነት ቃል እግዚአብሔር ለማመስገን ዛሬ አንድ ሆኑ ይላል። አንድ ነው አመስግነውታል። እረኞችም ከመላእክት ጋር አብረው አመሰገኑ። እንግዲህ አዳምና ሔዋን እግዚአብሔርን በድለው ወደ ምድር ሲመጡ የተቋረጠው የመላእክትና የሰዎች የአንድነት ምስጋና ተጀመረ ማለት ነው በልደቱ። ለማንም ያላደረገውን ለተናቁት ሰዎች በዚያ በግርግሙ ባለጸጎችማ የእንግዳ ቤት የለንም ብለዋል ያባረሯቸው። እነዚህ እረኞች ግን ከከብቶቻቸው በረት ሲገቡ እንዴት ለምን ትገባላችሁ እነማን ናችሁ አላሉም። ልዩ የሚያደርገው ሰው እንግዲህ አንድ ጠባቂ ወደ ከብቶች በረት ጋጣ ሌላ ግለሰብ ወይም ሌላ ሰው ሲገባ ሌባ ሊሆን ይችላል ብሎ ይጠረጥራል፣ ይከለክላል። እመቤታችንና ዮሴፍን ግን አልከለከሉም። ለምን ትገባላችሁ ወደዚህም አላሉም። ዝም ነው ያሉ። ያለውን ሁኔታውን ይጠብቁ ነበር ዝም ብለው እና የዋህነታቸውም ትህትናቸውም ሁሉም ተደምሮ እግዚአብሔር በመጀመሪያ ከእናቱና ከዮሴፍ ቀጥሎ ልደቱን አብስሯቸዋል። ሰማያዊ በጎልሰከ ጌታችን ኢየሱስ ክርስቶስ ለምን በረት ተወለደ ስንል በረት የተናቀ ነው። በረት ከእንስሳቱ የሚወጣ ነገር ሁሉ የሚጣልበት ቆሻሻ ነገር ሁሉ ያለበት ነው። በበረት አካባቢ የሚገኙ የተናቁ እረኞች ናቸው።
ክርስቶስን የተናቁ ኃጥአን ተብለው የተጣሉ የወደቁ ሰዎችን ለማንሳት እንደመጣ ለማስረዳት ነው። በቤተልሔም በግርግሙ ወይም በበረት የተወለደው አንደኛው። ሁለተኛ ለእረኞቹ መገለጡ ከዛ በፊትም ፈላጊዎቹ እረኛ ብሎ የሾማቸው ነበሩ። እረኛ ብሎ የሾማቸው ለምሳሌ እነ ዳዊትን ብንወስድ እነ ያዕቆብን ብንወስድ እነዚህ ሁሉ የተመረጡት ከእረኝነት ነው እና የተናቁት እሱ እንደተናገረ በማቴዎስ ወንጌል ምዕራፍ 9 ላይ የመጻይኩ እፀው ጻድቃነ አላ ኃጥአነ ለንስሐ ኃጥአንን ለንስሐ ልጠራ መጥቻለሁ እንጂ ጻድቃንን አይደለም ብሎ እንደተናገረው የተናቁትን የተጠቁትን ላከብራቸው መጥቻለሁ ተወልጃለሁ ለማለት በበረት ተወለደ። እንደገና ደግሞ በበረት እንስሳት ናቸው አለ የሚኖሩበት የዋህ የሆኑ እንስሳት ሰው ነው የሚጠቀምባቸው እንጂ እነሱ ተጠቃሚዎች አይደሉም። ስለዚህ በየዋህነት እንስሳትን ለሚመስሉ አባግዕን ለሚመስሉ ሰዎች የሚገለጥ መሆኑን እነዚህ እንስሳት በተናቀ ቦታ ነው የሚኖሩት። የክብር ቦታ አይፈልጉም። በአሰማሯቸው ቦታ ነው የሚያድሩት። ባሳድሯቸው ቦታ ነው የሚያድሩት። ጌታችን ኢየሱስ ክርስቶስም በዛ በበረት ሲወለድ ለእረኞች ሲገለጥ ለተናቁት እገለጣለሁ፣ ደግሞም ቦታ ሳይንቁ በማንኛውም ቦታ እኔን ለሚያገለግሉ ሰዎች፣ እኔን ለሚከተሉ ሰዎች በማንኛውም ዓለም ይሁን በቦታ ሳይመርጡ እኔን የሚያገለግሉ ለእኔ ለሚገዙ ሰዎች እገለጥላቸዋለሁ ሲል በበረት በተናቀ ቦታ እንደገና ደግሞ ከሰው ተለይተው ለተናቁት እረኛ የተናቀ ነው። በየትኛውም ሀገር እና ባህል ስርዓት እረኛ የተናቀ እረኝነት የተናቀ ስራም ነው። ስለዚህ የተናቁትን እንደሚፈልጋቸው በተናቁት መካከል እንደሚገኝ በተናቀ ቦታ እንደውም እኮ ያደገባት ናዝሬት ራሱ የተናቀች ቦታ ናት። ናዝሬት ማለት ሐሳር ጉስቁልና ማለት ነው ትርጉሟ ራሱ እና ሲያድግም ከድሃ ተወልዶ በድሃ ሀገር ሰፈር ከድሆች ጋር ነው ያደገው በራሱ እና ሲወለድም በተናቀ ቦታ የነገስታት ልጆች ማሞቂያ ውስጥ ነው የሚገቡ። የሚለብሱት ልብስ የሚያሞቅ ልብስ ነው። እርሱ ግን ምንም ስለሌላት እመቤታችን ቅጠል ነው የለበሰ። ከደነቶም ቆጽለ በለስን ብሎ ቅዱስ ያሬድ እንደነገረ የበለስ ቅጠል ነው ያለበሰችው ምንም ስለሌላት ማለት ነው። ስለዚህ የተናቁትን የሚፈልግ መሆኑን የተወለደውም የተጣሉትን የተናቁትን ሊያነሳቸው ከፍ ከፍ ሊያደርጋቸው መሆኑን እንደገና ደግሞ የተወለደው በጨለማ ነው። ጨለማውን የማስወግድ በጨለማ ብርሃንን የምሰጥ እኔ ነኝ፣ ከጨለማው ዓለም ከጨለማ አገዛዝ አዋጣችኋለሁ ሲል በጨለማው ብርሃን እንዲሆን አድርጎ በጨለማ ነው የተወለደ ጌታችን ኢየሱስ ክርስቶስ። ስለዚህ በበረት መወለዱ ለእረኞች መገለጡ እንደገና ደግሞ በሌሊትም ራሱ በጨለማ ሌሊቱን ጨለማውን ብርሃን አድርጎ መወለዱ እኔ የዓለም ብርሃን ነኝ ሲል እንደገና ደግሞ ለእረኞች ለተናቁ ሲገለጥ በሰው ላይ የተናቁት ሁሉ በእኔ ዘንድ የከበሩ ናቸው ለማለት በተናቀ ቦታ እንኳን ሁነው ቢለምኑኝ በተናቀ ቦታ እንኳን ቢኖሩ እኔ አከብራቸዋለሁ ለማለት በተናቀው ቦታ በበረት ለተናቁት ለእረኞች ጌታችን ክርስቶስ ተገልጧል ማለት ነው። በእረኞች መካከል የተገኘበት ምክንያት የእረኝነት ሥራ ለመስራትና የእረኝነትን ሥራ ለማስቀጠል ነው ማለት ነው። አንዱ ከእረኞች መካከል እረኛው የተገኘበት በዚህ ምክንያት ነው። ሁለተኛው ይሄ እረኞች ያሉበት ቦታ እንግዲህ በእረኞች አካባቢ በረት አለ አይደል? እረኞች እንስሳቶቻቸውን ሰብስበው የሚያሳድሩበት ወይም ደግሞ የሚያሳርፉበት ራሱን የቻለ በረት የተባለ የታጠረ ጠባብ አለ። በሌላ አነጋገር በረት ማለት የእንስሳት እስር ቤት ማለት እኮ ነው። በረት ማለት የእንስሳት እስር ቤት ማለት ነው። እንስሳት እንደ ልባቸው እንዳይንቀሳቀሱ፣ እንዳይወጡ፣ እንዳይገቡ የታሰሩበት ማለት ነው። ወደዚህ ወደ ታሰረው ዓለም እኮ ነው የመጣው ማለት ነው። ስለዚህ በረት ጠባብ ነው። አይምሯችን ጠቧል፣ ዓለም ጠቦናል፣ አስተሳሰባችን ጠቧል። በጠባብ በረት የተወለደበት ምክንያት በጠባቡ ዓለም በኃጢአት ታስሮ የነበረውን ዓለም
ከጠባቡ ዓለም ወደ ሰፊው ዓለም ነፃን ከጠበበ አይምሮ ወደ ሰፋ አይምሮ ለመውሰድ ነው። አይምሮአችን እንዴት ጠበበ ከተባለ ምድራዊ ነገር ብቻ ነው የምናስበው። ከእግዚአብሔር ጋር ያለን የእውቀት የመንፈስ የልጅነት ግንኙነት ተቋርጦ ስለነበረ ከጠባቡ አይምሮአችን አውጥቶ ከእስረኝነት ከኃጢአት እስረኝነት አውጥቶ ሰማያዊ ለማድረግ ከሱ ጋር ልጆቹ ለማድረግ ሊያሳትፈን በጠባቧ በረት ነው የተወለደ ማለት ነው። ሌላው በእንስሳት በረት የተወለደበት ምክንያት ዓለም በግዘ እንስሳ ተይዞ ነበረ። ግዘ እንስሳ ማለት የእንስሳ ጠባይ ማለት ነው። የእንስሳ ጠባይ ምንድን ነው ከተባለ መብላት፣ መጠጣት፣ መተኛት፣ ማመንዠክ ነው። ከዚህ ውጭ እንስሳ የሚያውቀው ነገር የለም። የሚወደውንም አያውቅም፣ የሚጠላውንም አያውቅም። እና ሰብእሰን ዘክቡር ውእቱ ወኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ። ሰው ልብ አልባ ሆኖ እንደ እንስሳ ሆኖ ነበር። እንስሳ ማለት ልብ አልባ የሚበላ የሚጠጣ ከጠላቱም ጋራ ከወዳጁም ጋራ አብሮ የሚኖር ማለት ነው። ስለዚህ ሰው በእንስሳት ጠባይ በመብላት በመጠጣት ጠባይ ተይዞ ነበር ማለት ምን ማለት ነው? የእንስሳት ጠባይ ማለት እንስሳት ከወዳጃቸውም ከጠላታቸውም ጋር ነው የሚኖሩ። እኛ ከጠላታችን ከዲያብሎስ ጋር በመብል በመጠጥ በሌላም ዲያብሎስ በሚወዳቸው ነገሮች ተቆራይተን ከጠላታችን ከዲያብሎስ ጋር ነው የነበርነው። ልብ አልባ ሆነን እንደ እንስሳ ሆነን የነበርን ሰዎች ወደ መላካዊ ባህሪ ለማሳደግ ነው። የእሱ ልጆች ለማድረግ ነው። ከፍ ለማድረግ ነው። ከእንስሳዊ ባህሪ ሊያወጣን። እንስሳት እንግዲህ በብዙ መንገድ አጠቃላይ የእንስሳት ጠባይ ይታወቃል። ስለዚህ እኛን ትጉ ለማድረግ ከእንስሳት ባህሪ አውጥቶ ወደ መላእክት ምስጋና ለመጨመር በእንስሳት መካከል ተወልዷል። ሌላው ትንቢት አለ። በማእከለ ክልኤ እንስሳ ሪኩከ ከመ ከመ ይቀርብ ዓመት ይዋምረክ። በእንስሳ መካከል በሁለት እንስሳት መካከል አያለሁ። አንደኛ በልደቱ ጊዜ ሁለቱ እንስሳት ትንፋሻቸውን ገብረዋል። በሁለተኛ ደረጃ ደግሞ በእንስሳት መካከል በዚህ በበረት መካከል እንደሚወለድ ነቢዩ ዕንባቆም ተናግሮ ስለነበረ የእንስሳት ፈጣሪ የእንስሳት ጌታ በእንስሳት በበረት መጥፎ ሽታ ጠባብ በሆነ የእንስሳት የእንስሳት መታሰሪያ መታጎሪያ በሆነው መካከል ላይ የመወለዱ ምስጢር በዚህ ዓለም በኃጢአት በበደል ታስረን የነበር በእንስሳት ባህሪ የነበር እኛን የሰው ልጆችን እሱን ወደ መምሰል እሱን ወደ መሆን ከፍ ያደረገን ዘንድ አምላካችን እግዚአብሔር በእንስሳት መካከል ተወልዷል፣ ተገኝቷል። አንፈራጹ ሰብአ ስግል እንግዲህ በአጠቃላይ ባለው መሰረታዊ ሀሳብ ሁሉም እስካሁን ያወራነው ጉዳይ ሲጠቀለል እረኝነት በቤተ ክርስቲያን ምን ይመስላል? የክርስቶስ መወለድ አንዱ ዓላማው የእረኝነትን ሥራ ለማጠናከር ነው። ምክንያቱም በ5500 ዘመን እውነተኛ እረኛ ጠፍቶ ተቅበዝባዥ ሆነው አጠቃላይ ተላልፈው ተሰጠው እረኛ በጠፋበት ዘመን በጎቹ በልዩ ልዩ አይነት ምክንያት እንግዲህ በጎች ምግብ ያስፈልጋቸዋል። ብዙ ነገር የለመለመ መስክ የጠራ ውሃ ያስፈልጋቸዋል። ይህን ሁሉ አጠው በጎቹ ተጎድተው ስለነበረ ለበጎቹ መልካም እረኛ ያስፈልጋቸው ስለነበረ አንደኛ ራሱ መልካም እረኛ ለመሆን፣ ሁለተኛ መልካም እረኞቹን ለመፍጠር፣ መልካም እረኞቹን ለመሾም፣ መልካም እረኞቹን ለማበረታታት ክርስቶስ የመጣበት ዓላማ ስለሆነ በዘመናችን ላይ በተለይ እረኛው ክርስቶስ ተወልዷል። እረኛው ክርስቶስ የተወለደልን እኛ ደግሞ ክርስቶስ በምእመናን ልቡና በፍቅር እንዲኖር እንዴት መጠበቅ እንዳለባቸው ይህንን ለማስፋፋት በዘመናችን ምንድን ነው ማድረግ ያለብን? አሁንስ በዘመናችን ያለው አጠባበቅ እንዴት አይነት ነው? የላላ አይመስልም ወይ? አሁን በዓለም ላይ የተፈጠረው ችግርና እየተፈጠረ ያለው እግዚአብሔርን የማይወዱ እረኞች በምድር ላይ ተፈጠሩ። የእግዚአብሔርን የእረኞች አለቃ ዋጋ ከፋይ እግዚአብሔር እንዳለ ረሱና ያለ ፍቅር መጠበቅ ግዴታ ነው የሚሆነው። ስለዚህ የመጀመሪያው ቅዱስ ጴጥሮስ እግዚአብሔር በጎቹን ለጥበቃ ለእረኝነት አደራ ሲሰጥ የመጀመሪያው መስፈርቱ የመጀመሪያው ቅድም ያልኩት እምነት እንዳለ ሆኖ ሁለተኛው ግን
ፍቅር ነው መውደድ፣ እግዚአብሔርን መውደድ። እግዚአብሔርን ከወደድን ከእግዚአብሔር በረኝነት ባደራ የተቀበልናቸውን በጎች በደንብ አድርገን እንጠብቃለን፣ እንከባከባለን፣ እንመግባለን፣ እስከ መስዋዕትነት ድረስ እንጠብቃለን። ስለዚህ ለእግዚአብሔር ብሎ በእግዚአብሔር የሾማቸው ካህናት ደግሞ እረኞች በቅዱስ ጴጥሮስ አማካኝነት ለሁሉም ካህናት ለሁሉም ሐዋርያት እንደተሰጠሉ ለሁሉም ካህናት እስከ ዕለተ ምጽአት ለሚነሱ ካህናት የሰጠ እረኝነት ስለሆነ ይህንን ቅዱስ ጴጥሮስን መስሎ ከጌታ ልክ እንደተቀበለ ግልገሎችን፣ ጠቦቶችን፣ በጎችን እንደተባለ ሁሉ አሁንም ለሚመናን የሚራራ እረኛ ያስፈልጋል ወይም መሆን አለብን ማለት ነው። የምንራራ ራሳችንን አሳልፈን የምንሰጥ ጥቅም ፈላጊዎች መሆን የለብንም። ጥቅም ፈላጊዎች ከሆን እኒን መንጋዎችን የምንፈልጋቸው ለጥቅም እንጂ የመንጋው ባለቤት ይቀየማል፣ ያዝናል። ቅዱስ ጴጥሮስ የእረኞች አለቃ በተገለጠ ጊዜ እንዳታፍሩ ነው ያለው። ይገለጣል። ያን ጊዜ በሚገባ የጠበቀ ሲሸለም ያልጠበቀ ደግሞ ይፈረድበታል። ስለዚህ የመላላት የምንደኝነት አጠቃላይ ደግሞ ኃላፊነትን እስከ መስዋዕትነት ድረስ ያለመወጣት ጉዳዮች ስለሚታዩ በእረኞች መካከል የተወለደው የእረኞች አለቃ ሲመጣ ደግሞ የእረኝነትን ዋጋ የሚከፍል እንድንጠበቅ ስልጣን የሰጠን አምላክ ስላለ የላይኛውን አምላክ በመፍራት በመጨረሻም ደግሞ የእያንዳንዱን የበግ ደም ከኛ እጅ ስለሚፈልግ ዕዳ እንዳለብን አውቀንና ተረድተን የእረኝነት ሥራ ቢጠነክር ሀገራችን ትጠነክራለች፣ ቤተ ክርስቲያናችን ትጠነክራለች፣ መለያየት ይጠፋል፣ አንድነት ይጸናል። ስለዚህ በቤተ መንግሥትም በቤተ ክህነትም የእረኝነት መላላት ስለሆነ ለየድርሻችን ተወጠን የእረኝነትን ሥራ ብንተገብር ክርስቶስ በመወለዱ ሰላም እንደሆነ ክርስቶስ በመወለዱ የእረኝነት ሥራ ተቋርጦ የነበረው የእረኝነት ሥራ እንደተጠናከረ እኛም የክርስቶስን ልደት ስናከብር ከልብ ሆነን የተለያዩ ነገሮች የጠፉበትም ስለሆነ ልዩነታችን አጥፍተን የእረኝነትን ሥራ ብናጠነክር ለሀገራችን፣ ለቤተ ክርስቲያናችን ብሎም ደግሞ ደሞዝተኛ ጠባቂዎች ነንና ደሞዛችን እንዳናጣ በትጋት ብንጠብቅ የእረኞች ጌታ የእረኝነት ዋጋችን ይሰጠናል ማለት ነው። በቤተልሔም በቤተልሔም በመላው ዓለም ሆናችሁ የመንፈሳዊ መርሃ ግብር የምትከታተሉ ሁላችሁም እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ቅዱስ ያሬድ ይእዜኒ ለሰላም ንትለዋ መድኃኒነ ተወልደ ነዋ ይላል። እነሆ መድኃኒታችን ኢየሱስ ክርስቶስ ተወልዷልና ዛሬ ሰላምን እንከተላት። የሰላም ባለቤት መድኃኔ ዓለም ኢየሱስ ክርስቶስ መወለዱ ስናስብ እኔ የዓለም ብርሃን ነኝ ያለ ኢየሱስ ክርስቶስ ብርሃን በብርሃን ተከቦ ለእረኞቹ መገለጡን ስናወሳ ስናስብ ይህንን ስናደርግ እኛም ሰላማውያን በመሆን እርስ በርስ በመስማማት ለሰው ልጅ ሁሉ ሰላምን በመመኘት መሆን ይገባዋል። ደስታ ተወለደልን ብለን ደስተኞች ካልሆን ሰላምን የሚሰጠው መድኃኔ ዓለም ኢየሱስ ክርስቶስ ተወለደ ብለን እኛ ሰላም የሌለን ከሆን አስቸጋሪ ነው የሚሆነውና ልደቱን የምናከብር ኦርቶዶክሳውያን ክርስቲያኖች ሁሉ የሰላም ባለቤት ክርስቶስን ልንመስለው እኛ ለሰው ሰላምን የምንሰጥ ሰውን ደስ የምናሰኝ በጠቅላላ በፍቅር ከሰው ጋር የምንኖር እንደገና ደግሞ ለዓለምም ጨው መሆን ያስፈልጋል። አሁን እኛ ኦርቶዶክሳውያን እንደ ጨው ከሆን ዓለምን ማጣፈጥ እንችላለን። 12 ሐዋርያት ዓለምን እንደለወጡት እኛም በየመስሪያ ቤቱ ሁሉ ክርስቶስን አብነት ብናደርገው ዓለምን መለወጥ እንችላለን በቀላሉ ማለት ነው። ስለዚህ የክርስቶስን መወለድ ስናስብ ሰላም ተሰጥቶናል፣ ብርሃን ተሰጥቶናል፣ ደስታ ተሰጥቶናል። እነዚህን ያገኘን ክርስቲያኖች ደግሞ ለሌላው ሰላም በመስጠት ደስታ በመስጠት ለተቸገሩትም ደግሞ በመርዳት እንዲሁ መብል መጠጥ ላጡትም መብል መጠጥ በመስጠት ለታረዙትም በማልበስ ይህንን የጌታችን የክርስቶስ ልደቱን ብናከብር በትክክለኛ እረኞች ያዩትን ደስታ እረኞች የተሳተፉትን የምስጋና የመላእክት ምስጋና እኛም እንሳተፋለንና ዛሬም እንደ መላእክት እርግጥ ነው
ስናመሰግነው እናድራለን በማህሌቱ። በዚያው ላይ ደግሞ ይህንን የሚከታተሉ ምእመናን ሁሉ ቤተክርስቲያን የምትፈልገውን ነገር ክርስቶስ የሚፈልገውን ነገር እያደረጉ እንዲውሉ በዓሉን እንዲያከብሩ አሳስባለሁ። መልእክቴ ነው።